ሰላም ፍሬህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም ደግሞ በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል የሚፈጠሩ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ሁነቶችን በዝርዝር ይዤላችሁ ቀርባለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ለዘመዶቻችሁ እንድታጋሩ እጠይቃችኋለሁ። በዛሬው ቆይታችን ሁለት መሰረታዊ አጀንዳዎች ላይ እናተኩራለን። የመጀመሪያው ቀዳሚ አጀንዳችን የሆነው በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ መጥቶ ወደ ለየለት ጦርነት ይገባሉ ተብሎ እየተጠበቀበት ባለበት በዚህ ወቅት ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሙሉ ትኩረታቸውን ኢትዮጵያ አድርገው ከግብጽና ከሱዳን ጋር በመሆን የተለያዩ እንቅስቃሴዎችን እያደረጉ ባሉበት በዚህ ወቅት ላይ ከተባበሩት አረብ ኤምሬትና የመን ያልጠበቁትን ዜና ሰምተዋል። ከተባበሩት አረብ ኤምሬትና የመን የተሰማው የጦር እንቅስቃሴ ደግሞ በኤርትራ ዳርቻ ላይ የጦር ከበባ ጭምር በመፈጸም ኤርትራን አጣብቂኝ ውስጥ እንደከተታት የተለያዩ መረጃ ምንጮችም ይገልጻሉ። የኤርትራ መንግስት ባልታሰበ አቅጣጫ የተደረገበት ከበባ የተባበሩት አረብ ኤምሬትና የመን እየወሰዱት ያለው እርምጃ ለኢትዮጵያ የቀይ ባህር ጉዞና በኢትዮጵያና በኤርትራ መካከል ያለው ውጥረት የሚያበረክተው አስተዋጽኦ እንዲሁም ደግሞ ኢትዮጵያ ከዚህ ከበባ የምትጠቀመው ጥቅም ምንድነው የሚለውን ጨምሮ በእነዚህ ጉዳዮች ላይ የተለያዩ መረጃዎችን በማጠናከር ልዩ ትንታኔ ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው የኢትዮጵያ የምዕራብ እዝ የሆነው በኢትዮጵያ ላይ የሚቃጡ የተለያዩ አጀንዳ ያላቸው ጥቃቶችን የመከላከል ስራውን አጠናክሮ ቀጥሎ ሱዳንና ግብጽ እያሴሩት ያለውን ሴራ መበጣጠስ መጀመሩን የሚገልጹ መረጃዎች እየወጡ ይገኛሉ። የምዕራብ እዝ እየወሰደ ያለው እርምጃ፣ የምዕራብ እዝ እያደረጋቸው ያሉ እንቅስቃሴዎችና የሱዳንና የግብጽ በምዕራቡ አቅጣጫ ላይ እየከፈቱት ያሉት ልዩ ዘመቻን በተመለከተም ዝርዝር ትንታኔ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ አሁኑኑ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛችኋለሁ። ወደ ትንታኔው አላፍኩኝ። የመጀመሪያው አጀንዳችን የሆነው በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ መጥቶ ሁለቱ ሀገራት ወደ ለየለት ጦርነት ያመራሉ የሚሉ ስጋቶች እየተቀመጡ ባሉበት በዚህ ወቅት ላይ የኤርትራ መንግስት ከግብጽና ከሱዳን ጋር በጋራ በመጣመር የኢትዮጵያ መንግስት ላይ እርምጃ ለመውሰድ የተለያዩ የጦር ዝግጅቶችን እያደረገ መሆኑን የሚገልጹ መረጃዎች እየወጡ ይገኛሉ። የኤርትራ መንግስት ወደ ለየለት ጦርነት ለመግባት ከሚያደርገው ዝግጅት በተጨማሪ በኢትዮጵያና በኤርትራ መካከል የተፈጠረውን ውጥረት እንደ ልዩ አጋጣሚ በመጠቀም ኢትዮጵያ ላይ የበቀል እርምጃቸውን ለመውሰድ የሚንቀሳቀሱት ግብጽና ሱዳን ጭምር በዚህ የጦርነት ሜዳ ላይ እየተሳተፉ ይገኛሉ። ታዲያ የኤርትራ መንግስት ሙሉ ትኩረቱን ኢትዮጵያ ላይ አድርጎ የኢትዮጵያን የቀይ ባህር ጥያቄ ለማሰናከል ኢትዮጵያ ወደ ቀይ ባህር እንዳትጠጋ እንዲሁም ደግሞ ኢትዮጵያ በታሪክ በጂኦግራፊ በተለያዩ ምክንያቶች እያነሳችበት ያለውን የአሰብ ወደብ ባለቤትነት ጥያቄ ላይ ምላሽ እንዳታገኝ የተለያዩ ስራዎችን እየሰራ ባለበት በዚህ ወቅት ላይ የመጀመሪያ ትኩረት ወይም ደግሞ ዓላማው አድርጎ ኢትዮጵያን ባስቀመጠበት በዚህ ሰዓት ላይ የተባበሩት አረብ ኤምሬትና የመን ለኤርትራ መንግስት አደገኛ ስጋትን የቋጠረ ኢኮኖሚያዊ፣ ፖለቲካዊና ጂኦፖለቲካዊ ውጥረትን የቋጠረ አዲስ እርምጃ መራመድ መጀመራቸውን የሚገልጹ መረጃዎች እየወጡ ይገኛሉ። አፍሪመኒስት የተባለ የተለያዩ የሳተላይት ምስሎችን በማንሳት ጭምር የተለያዩ መረጃዎችን የሚያሰራጨው የመረጃ ተቋም እንደገለጸው ከሆነ የተባበሩት አረብ ኤምሬትና የመን በጋራ በመጣመር በኤርትራ የቀይ ባህር ዳርቻ ላይ የራሳቸው የሆነ እንቅስቃሴ ጀምሯል። ያ እንቅስቃሴ ደግሞ ለኤርትራ መንግስት ስጋት እንደሆነበት ጭምር ነው እየተገለጸ የሚገኘው። በነገራችን ላይ የተባበሩት አረብ ኤምሬትና የመን አሁን ላይ በኤርትራ መንግስት ላይ የደህንነት ስጋትን በመቋጠር ጭምር የኤርትራው ፕሬዝዳንት ኢሳያስ አፈወርቂን የሚያስደነግጥ እርምጃቸው የተባለውን እንቅስቃሴያቸውን የጀመሩት በቀይ ባህር ዳርቻ ላይ በባብ አልመንደብ ወሽመጥ ላይና በስትራቴጂክ በሆኑ ፖርቶች ላይ ነው። እነዚህ ስትራቴጂካዊ የሆኑ ፖርቶች የምንላቸው የኤርትራ መንግስት የሚጠቀማቸው ስትራቴጂካዊ የሆኑ ፖርቶች እንደ አሰብ ወደብ፣ ምጽዋ ወደብ የመሳሰሉትን ወደቦችን በመጠቀም ጭምር እንዲሁም ደግሞ በዓለማችን ከፍተኛ መጠን ያለው የነዳጅ ማመላለሻ የሆነው የባብ አልመንደብ ወሽመጥና የቀይ ባህር ዳርቻ ላይ የተባበሩት አረብ ኤምሬትና የመን በጋራ በመሆን የጀመሩት እንቅስቃሴ ለኤርትራ መንግስት በኢትዮጵያ ላይ አድርጎት የነበረው ሙሉ ትኩረቱን ከኢትዮጵያ ላይ በማንሳት በራስ ጉዳይ ላይ እንዲያተኩርና የሀገር ሉዓላዊነቱን አደጋ ላይ የሚጥል አደጋን የቋጠረ እርምጃ መሆኑን ተከትሎ በእነዚህ ሀገራት እንቅስቃሴ ላይ ተገድቦ እንዲቆይ የሚያደርግ አጀንዳ መሆኑ ነው እንግዲህ እየተነገረው። ከዚህም በተጨማሪ በኤርትራ ላይ የጂኦፖለቲካል ውጥረት፣ የፖለቲካ ውጥረት፣ የኢኮኖሚ ውጥረትን የሚፈጥረው የተባበሩት አረብ ኤምሬትና የየመን እንቅስቃሴ የሚያተኩረው ምን ላይ ነው ካልን ኢትዮጵያ ከተባበሩት አረብ ኤምሬት ጋር ያላት የሁለትዮሽ ግንኙነት ከጊዜ ወደ ጊዜ እየተጠናከረ የመጣ አሁን ላይም ኢትዮጵያ የቀይ ባህር ጥያቄ ስታነሳ በቀዳሚነት የቀይ ባህር ጥያቄ ከደገፉ ሀገራት መካከል የተባበሩት አረብ ኤምሬት ቀዳሚዋ ሀገር ነች። ከመደገፍም ባለፈ ደግሞ ኢትዮጵያ ወደ ቀይ ባህር እንድትመጣ በራስ ገዟ ሶማሊላንድ ጋር በደረሰችበት ስምምነት ዲፒ
ወርልድ የሚያስተዳድረው የበርበራ ወደብ ላይ ኢትዮጵያ ጉልህ ሚና እንድትጫወት የተባበሩት አረብ ኤምሬት ያላትን ድጋፍ በተደጋጋሚ ስታሳይ ቆይታለች። ይህንም ተከትሎ የተባበሩት አረብ ኤምሬት የኢትዮጵያን የቀይ ባህር ጥያቄ በመደገፏ ምክንያትና ከኢትዮጵያ ጋር ያላት የሁለትዮሽ የዲፕሎማሲ ግንኙነት ከኢትዮጵያ ጋር ያላት አጋርነት መነሻ በማድረግ ኤርትራ ከተባበሩት አረብ ኤምሬት ጋር ያላት ግንኙነት እዚህ ግባ የሚባል አይደለም። ወይም ደግሞ በኢትዮጵያና በተባበሩት አረብ ኤምሬት መካከል ያለው ግንኙነት ለኤርትራ ስጋትን የፈጠረ ወይም ደግሞ ስጋትን የሚወልድ እንጂ ኤርትራ በቀጠናው ላይ በነፃነት እንድትንቀሳቀስ የተባበሩት አረብ ኤምሬት ከኢትዮጵያ ጋር ያላት ግንኙነት ነፃነት ሰጥቷት እንድትንቀሳቀስ የሚያደርጋት አይደለም። ይህንን መነሻ በማድረግ የተባበሩት አረብ ኤምሬት በኤርትራ የቀይ ባህር ዳርቻዎች ላይ የምታደርጋቸው እንቅስቃሴዎች ሁሉ በቀጥታም ይሁን በተዘዋዋሪ ወደ ቀይ ባህር ለመግባት ከፍተኛ ፍላጎት ያላትና ወደ ቀይ ባህር ለመግባት እንቅስቃሴ እያደረገች ላለችው ኢትዮጵያ ወደ ቀይ ባህር እንድትገባ መንገድ የሚከፍት አማራጭ እንደሆነ ኤርትራም ትረዳለች። ከኤርትራ ጋር ደግሞ በማበር ኢትዮጵያ ወደ ቀይ ባህር እንዳትገባ ለማድረግ እየሰራች ያለችው ግብፅም ጭምር ትረዳለች። ስለዚህ የተባበሩት አረብ ኤምሬትና የመን በጋራ በመሆን በኤርትራ የቀይ ባህር ዳርቻ ላይ የሚያደርጉት እንቅስቃሴ ከኢትዮጵያ የቀይ ባህር ጥያቄ ጋር አብሮ የመነጫ ነው። ለምሳሌ በ1995 የመንና ኤርትራ በሃኒስ ደሴት ላይ ያደረጉት ውጊያ አለ። በሃኒስ ደሴት ላይ የተደረገው ውጊያ የባለቤትነት ውጊያ ነው። የሃኒስ ደሴት ስትራቴጂካዊ የሆነ ቦታ ነው። ከወራት በፊት እነ እስራኤል የተባበሩት አረብ ኤምሬት ደግሞ እዛ አካባቢ ላይ የጦር ቤዛቸውን ጭምር ለመገንባት እንቅስቃሴ እያደረጉ ነው ያሉት። ይህ የሃኒስ ደሴት ላይ እየተደረገ ያለው እንቅስቃሴ ኢትዮጵያ ወደ ቀይ ባህር የምትገባ ከሆነ ከነዚህ ሀገራት ጋር ያላት የሁለትዮሽ ግንኙነት ለኤርትራ ብቻ ሳይሆን በአፍሪካ ቀንድ ላይ ኢትዮጵያን ከቀይ ባህር አድርቀው የቀይ ባህርን ደህንነት እናስጠብቃለን ለሚሉ ሀገራት ጭምር ስጋትን የሚጥል ነው። ይህም መነሻ በማድረግ የመንና የተባበሩት አረብ ኤምሬት አሁን ላይ የፈጠሩት የሁለትዮሽ ጥምረት በቀይ ባህር ዳርቻ ላይ እያደረጉት ያሉት እንቅስቃሴ በኤርትራ መንግስት ላይ እየጣሉት ያለው ስጋት የደህንነት ስጋት ለኤርትራ አሁን ላይ ሙሉ ትኩረቷን በኢትዮጵያ የቀይ ባህር ጥያቄ ላይ አድርጋ ስትንቀሳቀስ ከነበረበት በተጨማሪ ሌላ አንገብጋቢ አጀንዳ ነው። ምናልባትም የኢትዮጵያ የቀይ ባህር ጥያቄ የኤርትራ መንግስት ባለስልጣናት አሁን ላይ እምቢ ያሉም ከለከሉም ኢትዮጵያ በታሪክም በጂኦግራፊም በሁሉን አቀፍ ማስረጃዎች ዓለም አቀፍ ተቋማት ጭምር አምነውበት በዓለም አቀፍ ደረጃ በገላጋይ ፊትም ቢቀርቡ ጭምር ኢትዮጵያ ወደ ቀይ ባህር የመግባቷ ጉዳይ አይቀሬ መሆኑን መረዳታቸውን ተከትሎ የኤርትራ መንግስት ባለስልጣናት አሁን ላይ ከኢትዮጵያ የቀይ ባህር ጥያቄ ወይም ደግሞ ኢትዮጵያ ወደ ቀይ ባህር እንዳትገባ ከማድረግ ይልቅ ኢትዮጵያ ወደ ቀይ ባህር ገብታ ቀይ ባህር ላይ ሀያልነቷን እንዳትገነባ የሚያስችሉ ስራዎችን መስራት ላይ ትኩረታቸውን ያደርጋሉ። ያንን ትኩረታቸውን ለማድረግ ደግሞ ሙሉ ለሙሉ ትኩረታቸውን አሁን ላይ በኢትዮጵያ የቀይ ባህር ጥያቄና የአሰብ ወደብ ይገባኛል ጥያቄ ላይ ባደረጉበት በዚህ ወቅት ላይ የመን ከ1995ቱ የሃኒስ ደሴት ግጭት በኋላ ድጋሚ የተባበሩት አረብ ኤምሬትን ይዛ በቀይ ባህር ዳርቻ ላይ የበላይነታቸውን ለማስጠበቅ እንቅስቃሴ ጀምረዋል። ይህ ደግሞ ለኤርትራ የኢኮኖሚ፣ የደህንነት፣ የፖለቲካ ስጋት ውስጥ ይከታታል፣ አጣብቂኝ ውስጥ ይከታታል። የተባበሩት አረብ ኤምሬትና የመን እዛ አካባቢ ላይ የጦር ቤዛቸውን ከማስፈር በተጨማሪ ዓላማቸው የንግድ እንቅስቃሴ ማጠናከር ነው። ሁለቱ ሀገራት የንግድ እንቅስቃሴያቸውን የሚያጠናክሩ ከሆነ ኤርትራ አሁን ላይ እያደረገች ያለችው እንቅስቃሴ ሙሉ ለሙሉ ይቋረጣል። ይህ ማለት በኤርትራና በተባበሩት አረብ ኤምሬት መካከል ያለው ግጭት ያለው ኩርፊያ ይበልጥ ይባባስና ኤርትራ ተጎጂ ትሆናለች። ስለዚህ የመንና የተባበሩት አረብ ኤምሬት በቀይ ባህር ዳርቻ ላይ የጀመሩት እንቅስቃሴ የኢኮኖሚ፣ የሴኪዩሪቲ እና ደግሞ ፖለቲካል የሆነ አደጋን የቋጠረባት ኤርትራ አሁን ላይ የኢትዮጵያን የቀይ ባህር ጥያቄ ላይ አጠንጥና እያደረገች ያለችውን እንቅስቃሴ ፊቱን ሳትወድ በግዷ ወደ ቀይ ባህር ዳርቻ ደሴቶቿ ላይ ለማዞር ትገደዳለች። ይህን የምታደርግበት ዋነኛው ምክንያት ደግሞ የተባበሩት አረብ ኤምሬት በኤርትራ ወደቦች ላይ ስትራቴጂክ በሆኑ ወደቦች ላይ የምጽዋና የአሰብ ወደብ ላይ የሚሊታሪ እና ኮመርሻል የሆነ የንግድ እንቅስቃሴ ለማድረግ ወታደራዊ ኃይሏን ለማሰራጨት የሚያስፈልጓትን እርምጃዎች እያደረገች ነው ያለችው። ከዚህ በፊት ከዓመታት በፊት የተባበሩት አረብ ኤምሬት በነገራችን ላይ በኤርትራ ወደቦች ላይ እንቅስቃሴ ታደርግ ነበር። አሁን ላይ ግጭቱ ውስጥ ገብተዋል ወይም ደግሞ መኳረፍ ውስጥ ነው ያሉት። በዚህ ምክንያት የተባበሩት አረብ ኤምሬትና የመን አሁን ላይ እያደረጉት ያሉት የደቡባዊ የሽግግር ምክር ቤት የሚባለውን ኃይልና የጣሪቅ ሳህል ኃይሎችን በመጠቀም የጦር ቤዛቸውን በቀይ ባህር ዳርቻ ላይ ገንብተው ኤርትራን ከጨዋታ ውጭ የሚያደርግ እንቅስቃሴ ጀምረዋል። የደቡባዊ የሽግግር ምክር ቤቱና የጣሪቅ ሳህል ኃይሎች የሚባሉት አሁን ላይ ኤርትራ በቀይ ባህር ዳርቻ ላይ ያላትን ሚና
ለማቀዝቀዝ ወይም ደግሞ አሁን ላይ ከሳውዲ አረቢያና ከግብጽ ጋር በጋራ በመጣመር የቀይ ባህርን ደህንነት አስጠብቃለሁ በማለት ኢትዮጵያን ከቀይ ባህር ለማራቅ እያደረጉት ያሉትን እንቅስቃሴ ወይም ደግሞ የቀይ ባህር ደህንነትን የማስጠበቅ እቅድ ብለው የሚያራምዱትን እቅድ ሙሉ ለሙሉ ውድቅ አድርጎ የደቡባዊ ሽግግር ምክር ቤቱና የጣሪቅ ሳህል ኃይሎች አንድ ላይ በመሆን የተባበሩት አረብ ኤምሬትና የየመንን የበላይነት የሚያስጠብቁበትን አይነት እንቅስቃሴ ጀምሯል። የሳተላይት መረጃዎች እንደሚያሳዩት ከሆነ የተባበሩት አረብ ኤምሬትና የሳውዲ መንግስት በቀይ ባህር ዳርቻ ላይ ለኤርትራ አቅራቢያ በሚገኙ ደሴቶች ላይ ጭምር እነዚህን እንቅስቃሴዎች ጀምረዋል። ለምን? አሁን ላይ በአፍሪካ ቀንድ ላይ ባሉ ስትራቴጂካዊ ሁኔታዎች አማካኝነት የተባበሩት አረብ ኤምሬት፣ አሜሪካ፣ ሩሲያ፣ ሌሎች እነ ፈረንሳይን ጨምሮ ሀገራት ከፍተኛ ፉክክር ውስጥ ገብተዋል። የተባበሩት አረብ ኤምሬት በአፍሪካ ቀንድ ላይ ካላት ታሪካዊ ቆይታ፣ ካላት ታሪካዊ የበላይነት፣ ካላት አጋርነት የተነሳ በአፍሪካ ቀንድ ላይ የበላይነቷን ማስጠበቅ ትፈልጋለች። ያን የበላይነቷን ለማስጠበቅ ደግሞ የምታደርገው ዋነኛ መንገድ በቀይ ባህር ላይ ለብቻዋ በተናጠል መንቀሳቀስ የማትችልና በቀይ ባህር ላይ ቀይ ባህር ደህንነትን ለማስጠበቅ በሚል ሽፋን ኢትዮጵያ ላይ የጦር ዝግጅት እያደረገች ያለችው ኤርትራ ላይ የደህንነት ስጋት፣ ፖለቲካዊ ስጋት፣ ኢኮኖሚያዊ ስጋትን በመፍጠር ጭምር ኤርትራን ከቀይ ባህር ጨዋታ ውጪ የማድረግ እቅድ ነው ያላት የተባበሩት አረብ ኤምሬት። ደን ደግሞ አሁን ላይ እያደረገች ባለችው እንቅስቃሴ የተባበሩት አረብ ኤምሬት ከሶማሊያ ጋር፣ ከኢትዮጵያ ጋር፣ ከሱዳን ጋር፣ ከየመን ጋር አንድ ላይ በመሆን ተጣምራለች። ከሱዳን ጋር ከማን ጋር ነው የተጣመረችው? ከሱዳን ፈጥኖ ደራሽ ኃይል ጋር ተጣምራለች። ከየመን ጋር ያላቸው ሁለትዮሽ ግንኙነት ተጠናክሯል። ከኢትዮጵያ ጋር ያላትን ግንኙነት አጠናክራለች። ይህንን እያደረገች ያለችው የተባበሩት አረብ ኤምሬት ከሶማሊያ ጋር ያላትን ግንኙነት አጠናክራለች። ከሶማሊያ በተጨማሪ የአሜሪካ መንግስት ወታደራዊ ምሽግ ሊገነባበት እየተንቀሳቀሰበት ከሚገኘው ከራስ ገዟ ሶማሌላንድ ጋርም ጠንካራ የተባለ ግንኙነትን መስርታለች። ማን? የተባበሩት አረብ ኤምሬት። የተባበሩት አረብ ኤምሬት እነዚህን በማድረግ እነዚህን እያደረገች ባለችበት እንቅስቃሴ ላይ በየመን በሚገኘው በኤርትራና በየመን አቅራቢያ ላይ በሚገኘው በሁለቱ ሀገራት አዋሳኝ ቦታ ላይ በሚገኘው የቀይ ባህር ዳርቻ ላይ ወታደራዊ ካምፕ ለመመስረት ወይም ደግሞ ወታደራዊ ማዘዣን ለማቋቋም ደን ደግሞ የጦር መሳሪያ ማከማቻን ጭምር ለመገንባት እንቅስቃሴ እያደረገች ነው ያለችው። ይሄ ማለት በቀጥታም ሆነ በተዘዋዋሪ መንገድ የኤርትራን ሙሉ ስትራቴጂክ ወደቦቿን ጨምሮ መላው ኤርትራን ትከባለች የተባበሩት አረብ ኤምሬት። ለምንድን የተባበሩት አረብ ኤምሬት ይህን እርምጃ የምትወስደው? በሱዳን የእርስ በርስ ጦርነት ላይ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ገለልተኛ ሆነ ጠብቅ የተባለበትን የሱዳን የእርስ በርስ ግጭትን ከጀነራል አልቡራን ጋር በማበር ከተባበሩት አረብ ኤምሬት በተቃራኒ ተሰልፏል። ከዚህ በተጨማሪ የተባበሩት አረብ ኤምሬት አጋሪ ናት ያለቻት ኢትዮጵያ ጋር በተቃራኒ በመተሰለፍ ኢትዮጵያ ወደ ቀይ ባህር እንዳትገባ ከፍተኛ ጥረት እያደረጉ ይገኛሉ። ስለዚህ የቀይ ባህርን ደህንነት ለማስጠበቅ እየተንቀሳቀሰን ያሉት ሳውዲ፣ ግብፅና ኤርትራ የመሰረቱት የሶስትዮሽ ጥምረት ሌሎች ሀገራትን ጭምር በማሳተፍ እያደረጉት ያሉትን እንቅስቃሴ የተባበሩት አረብ ኤምሬት በየመንና በኤርትራ መካከል ታሪካዊ የሆኑ ስትራቴጂካዊ ቦታዎችን በመቆጣጠር የጦር መሳሪያ ማከማቻ ዘንድ ደግሞ ወታደራዊ ማዘዣን በመገንባት ለኤርትራ ስጋት ደቅናባታለች። ያ እንቅስቃሴው ተጀምሯል። አሁን ላይ ኤርትራ አሁን የኢትዮጵያን የቀይ ባህር ጥያቄ ታስቆም ወይስ ደግሞ በዙሪያዋ የተከበበውን ሉዓላዊነቷን አደጋ ላይ የጣለውን የተባበሩት አረብ ኤምሬትና የየመንን እንቅስቃሴ ታስቆም? በሁለት አጀንዳዎች አጣብቂኝ ውስጥ ገብታለች ኤርትራ። አሁን ላይ የኤርትራ መንግስት የቀይ ባህር ዳርቻን ሰላም አስጠብቃለሁ ብሎ ከግብፅና ከሳውዲ አረቢያ ጋር ተስማምቶ እንቅስቃሴ ጀምሯል። ደን ደግሞ አሜሪካ፣ ፈረንሳይ የመሳሰሉ ሀገራት ደግሞ የቀይ ባህርን የደህንነት ስጋት እንድንቆጣጠር ብለው ከኢትዮጵያ ጋር ስምምነት ሲፈጽሙ ኤርትራ እንዴት ከኢትዮጵያ ጋር ወደ ቀይ ባህር የማትዋሰን ሀገር፣ ለቀይ ባህር ዳርቻ የማትዋሰን ሀገር፣ ወደ ቀይ ባህር ለመግባት የማትሆን ሀገር፣ የባህር በር የሌላት ሀገር፣ ወደብ የሌላት ሀገር ከሀያላን ሀገራት ጋር የቀይ ባህር ደህንነትን ለማስጠበቅ ከስምምነት ትደርሳለች በማለት ቁጣቸውን ገልጸዋል። ይህንን መነሻ አድርጋ ደግሞ የተባበሩት አረብ ኤምሬት በየመንና በኤርትራ መካከል ዓመታት ተሻግሮ ግጭት ውስጥ የገቡበትን የሃኒስ ደሴትን 1995 ላይ ባደረጉት የግልግል ዳኝነት የመን በእጇ ካስገባች በኋላ ኤርትራ ወደ ግራም እንዳትፈናፈን ወደ ቀኝም እንዳትፈናፈን በቁጥጥር ስር አድርጋ የመን ኤርትራን እየመራች ያለችበት ሁኔታ አለ። ደን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የቀይ ባህር ደሴቶችን አብዛኞቹን ለተለያዩ የሽብር እንቅስቃሴዎች ኪራይ ያውሏቸዋል። ከተለያዩ የሽብር እንቅስቃሴዎች ጋር በቀጥታ የሚሆን በተዘዋዋሪ ባለው ግንኙነት አማካኝነት ለቀይ ባህር ደህንነት ስጋት ናቸው ከሚባሉ ሀገራት መካከልም በግንባር ቀደምትነት ይጠቀሳል።
እነዚህን ጉዳዮች መነሻ አድርገው የተባበሩት አረብ ኤሚሬትና የመን ደቡባዊ የሽግግር ምክር ቤትና የጣሪቅ ሳህል ኃይሎችን በመጠቀም በዛ አካባቢ ላይ እንቅስቃሴ ጀምረዋል። ይህን ያደረጉበት የቀይ ባህር ዳርቻን ለማስጠበቅ የባብላል መንደቦች መጠን ለመቆጣጠር ስትራቴጂክ የሆኑ ወደቦችን በቁጥጥር ስር በመዋል የተባበሩት አረብ ኤሚሬት ሀያልነቷን ለማስጠበቅ የመን ሀያልነቷን ለማስጠበቅ ደን ደግሞ በቀጠናው ላይ በአፍሪካ ቀንድ ላይ ትርምስ እየፈጠረች ያለችውን ኤርትራን ምንም እንደማታመጣና ከተባበሩት አረብ ኤሚሬት ጋር አጋር የሆኑ ኃይሎችን ጭምር ማሸነፍ እንደማትችል በይፋ ለማሳየት የሚደረግ እንቅስቃሴ። የሱዳን እርስ በርስ ጦርነት ላይ ከተባበሩት አረብ ኤሚሬት በተቃራኒ የቆመችው ኤርትራ አሁን ላይ ከማን ጎን ነው የምትቆመው? ሱዳን በእርስ በርስ ጦርነት እየታመሰች ነው። ግብጽ በህዳሴ ግድቡ ሌላ አጀንዳ አለባት። የኢትዮጵያ የቀይ ባህር ጥያቄ አጀንዳ ሆኖባታል። ከእስራኤል ጋር ሌላ አጀንዳ አለባት። በየት በኩል መታ ነው ግብጽ ልትታደጋት የምትችለው? ኤርትራን ልትታደጋት አትችልም። ይህም መነሻ በማድረግ ነው የተባበሩት አረብ ኤሚሬትና የመን የቀይ ባህር ዳርቻን ለማስጠበቅ ደቡባዊ የሽግግር ምክር ቤቱንና የጣሪቅ ሳህል ኃይሎችን በመጠቀም የጣሪቅ ሳህል ኃይሎች ደግሞ ለኤርትራ ስጋት ብቻ አይደሉም። የኤርትራ መንግስት የጣሪቅ ሳህል ኃይሎችን እንደማይዳፈር ያውቃል። የት ድረስ ሊሄዱ እንደሚችሉ ያውቃል። እያስታጠቃቸው ያሉ ከጣሪቅ ሳህል ኃይል ጀርባ የሚሰሩ የሚንቀሳቀሱ በጠላትነት የሚታዩ ኃይሎች ከኤርትራ መንግስት ጋር ያላቸውን ግንኙነት መነሻ በማድረግ የጣሪቅ ሳህል ኃይሎች በኤርትራ ላይ ሊወስዱት የሚችሉት እርምጃ ይታወቃል። ስለዚህ አሁን ላይ ኤርትራ በኢትዮጵያ የቀይ ባህር ጥያቄ ውዝግብ ውስጥ ናት። ጠቅላይ ሚኒስትር ዶክተር አብይ አህመድ ሊወጋኝ ነው እያለች ነው። ህዝቡ ደግሞ በፈጣሪ ታምራት ካልሆነ ከዚህ ጦርነት አንተርፍም፣ በሁለቱ ሀገራት መካከል ጦርነት እንዳይጀመር እያለ ነው። የኤርትራ መንግስት ባለስልጣናት ኢትዮጵያ ወደ ቀይ ባህር ከምትገባኛ ሞታችንን እንመርጣለን እያሉ ነው ያሉት። ሌላ ትኩሳት ተፈጥሮባቸዋል። የተባበሩት አረብ ኤሚሬት መጥታለች። የተባበሩት አረብ ኤሚሬት የቀይ ባህር ዳርቻን ሰላም ከማስጠበቅ በተጨማሪ አጀንዳ አድርጋ ይዛ የመጣችው የኢትዮጵያን የቀይ ባህር ጥያቄ መንገድ መጥረግ ነው። የተባበሩት አረብ ኤሚሬት በየመን የቀይ ባህር ዳርቻ ላይ የጦር መሳሪያ ማከማቻና ወታደራዊ ማዘዣን ስትገነባ የኤርትራን ወደቦችን በቁጥጥሯ ስር ስታውል እነ ምጽዋና አሰብ ወደብ ላይ ያላትን እንቅስቃሴ ስታጠናክር ለኢትዮጵያ የቀይ ባህር ጥያቄ መንገድ ከመጥረግም ባለፈ በቀጣይ ኢትዮጵያ በእጇ የምታስገባው አሰብ ወደብ ላይ በኢትዮጵያና በኤርትራ መካከል የሚኖረው ግጭት ስጋት ሳይሆን በዓለም አቀፍ ሕጉ መሰረት ኢትዮጵያ በዲፕሎማሲ መንገድ በእጇ ስታስገባው አሰብ ወደብን የተባበሩት አረብ ኤሚሬት በአፍሪካ ቀንድ ላይ የምትገነባውን ሀያልነትና ልትቆጣጠር የምትችለውን ስትራቴጂካዊ ቦታ ግምት ውስጥ በማስገባት ኢትዮጵያን ተጠቃሚ የሚያደርገውን እቅዷን ይዛ ነው በየመን የቀይ ባህር ዳርቻዎች ላይ ወታደራዊ ማዘዣን ለመገንባት እየተንቀሳቀሰች ያለችው። ይህ ለኤርትራ የጂኦፖለቲክስ የሴኪዩሪቲ ደግሞ ኢኮኖሚካል የሆነ ስጋት የጣለባት እርምጃ ነው። ስለዚህ አሁን የኤርትራ መንግስት ባለስልጣናት ከኢትዮጵያ የቀይ ባህር ጥያቄ በተጨማሪ በተባበሩት አረብ ኤሚሬት የተደቀነባቸው አደጋ እጅግ አንገብጋቢ ሆኖባቸዋል። በዚህ ጉዳይ ላይ እናንተ ያላችሁን ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ቀጣይ መረጃችን እንሻገር። ሁለተኛው አጀንዳችን የኢትዮጵያ መከላከያ ሰራዊት የምዕራብ እዝ የኢትዮጵያ መከላከያ ሰራዊት ሰመር አድርጋችሁ አድምጡ። የምዕራብ እዝ በኢትዮጵያ ላይ የተለያዩ ትንኮሳዎችንና ጥቃቶችን ለመፈጸም እየተንቀሳቀሱ የሚገኙ ሱዳንና ግብፅን እቅዳቸውን ያፈረሱ ኦፕሬሽኖችን እየሰራ ነው ያለው። የምዕራብ እዙ እጅግ አስገራሚ የተባሉ ስልጠናዎችን እየወሰደ ነው ያለው። የምዕራብ እዙ አሁን ላይ በሚያደርገው ስልጠናና ከዚህ በፊት ባከሸፋቸው ኦፕሬሽኖች ምክንያት ለሱዳንና ለግብፅ ስጋት ሆኖባቸዋል። የምዕራብ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ሚልኬሳ ረጋሳ እንደገለጹት ከሆነ የምዕራብ እዝ በሀገራችን በኢትዮጵያ ላይ በምዕራብ አቅጣጫ የሚሰነዘሩ የትኛውንም ጥቃቶች ሆነ የሚከፈቱ ኦፕሬሽኖችን ከማክሸፍ ጀምሮ ኦፕሬሽኖቹ እንዳይሰሩና በአካባቢው ላይ ጭምር ምንም አይነት እርምጃ እንዳይደረግ ከፍተኛ ቁጥጥር እያደረገ ነው የሚገኘው። በዚህ የምዕራብ እዝ ኦፕሬሽን ላይ በነገራችን ላይ የውጭ ኃይሎች በቀጥታም ይሁን በተዘዋዋሪ በኢትዮጵያ ላይ ጥቃት ለመፈጸም እንቅስቃሴ ያደርጋሉ። ሁለት ስትራቴጂካዊ መንገዶችን ይጠቀማሉ። አንደኛው ውስጣዊ ኃይሎችን በመጠቀም የኢትዮጵያን ሰላም ለማወክና የምዕራቡ አቅጣጫን ሰብረው በመግባት የኢትዮጵያን ደህንነት አደጋ ላይ ለመጣል የሚያደርጉት እንቅስቃሴ ነው። ውስጣዊ ኃይሎች እነማን ናቸው ካልን ደግሞ
በሱዳን የተለያዩ ጦር ስልጣኖችን እየወሰደ ያለው የህወሓት አርሚ 7 ሌሎች እንደነ ኦነግ ሸኔ ታጣቂ ኃይሎች ሌሎች ታጣቂ ኃይሎችን ጨምሮ በሱዳን ስልጠና እየወሰዱ ያሉ ኃይሎች በግብፅና በሱዳን መንግስት በሚደረግላቸው የጦር መሳሪያና ወታደራዊ ድጋፍ አማካኝነት የኢትዮጵያን ሰላም ለማወክ የሚያደርጉትን እንቅስቃሴ የምዕራብ እዙ እየተቆጣጠረው ነው የሚገኘው። የምዕራብ እዙ ከመቆጣጠርም ባለፈ ከባድ የሚባሉ ኦፕሬሽኖችን ጭምር እያመከነ ኢትዮጵያ ላይ በምዕራብ እዝ አቅጣጫ የሚቃጡ ችግሮችን እየተቆጣጠረ ያለበት ሁኔታ ነው ያለው። ያንን ለማድረግ ወታደራዊ ስልጠናዎች እየተደረጉ ነው ያሉት። የመከላከያ ሚኒስቴር ይፋዊ የፌስቡክ ገጹ ላይ በለጠፈው ልጥፍ ላይ ከፍተኛ ቁጥር ያላቸው ሰልጣኞች እየሰለጠኑ ነው ያሉት ምዕራብ እዝ ላይ የሚሰማሩ። በነገራችን ላይ ምዕራብ እዝ ላይ ለምን ትኩረት የሚደረገው? ምዕራብ እዝ ላይ ለምን ትኩረት ማድረግ አስፈለገ ከተባለ የህዳሴ ግድቡ በምዕራብ እዝ ነው ወይም ደግሞ በምዕራብ አቅጣጫ ነው የሚገኘው። የአልፋሽጋ የሱዳን ጦር ከፍተኛ ፍላጎት ያሳየበት የአልፋሽጋ አካባቢም ደግሞ የአልፋሽጋ መሬትም ያለው በምዕራብ እዝ ነው። ኤርትራ ልትገባበት የምትችለው የድንበር አካባቢ ላይ ኤርትራ ብቻዋን ያን ድንበር ጥሳ ልትገባ እንደማትችል ይታወቃል። ሱዳንና ግብፅ በጋራ በመጣመር ግን በምዕራብ አቅጣጫ በምዕራብ እዙን አልፈው ወደ ኢትዮጵያ እንዳይገቡ ጠንካራ የተባለ ኃይል በኢትዮጵያ የምዕራብ እዝ በኩል ተደራጅቷል። ያን የምዕራብ እዝ ደግሞ የሚመሩት ኃይሎች ወይም ደግሞ የፊት አመራሮች እንደነ ሌተናል ጀነራሉ ሜጀር ጀነራል አይነቶች አመራሮች የምዕራብ እዝ አገሪቱን ከሉዓላዊ ጥቃት ወይም ደግሞ በአገሪቱን ድንበር አልፈው ገብተው ኢትዮጵያን ለማጥቃት የሚንቀሳቀሱ ኃይሎችን ለመከላከል እየከፈለ ያለው መስዋዕትነት ጭምር በመግለጽ አሁን ላይ እየተደረጉ ያሉ ስልጠናዎች ትርጉም አምጪ የሀገርን ሉዓላዊነት የማያስደፍሩ መሆናቸውን በተጨባጭ አረጋግጠዋል። አሁን ላይ ባለው የምዕራብ እዝ የቴዎድሮስ ኮር አብዲሳ አጋ ክፍለ ጦር የግዳጅ ቀጠና ይህንን በደንብ አድርጋችሁ ስሙ። የቴዎድሮስ ኮር አብዲሳ አጋ ክፍለ ጦር የግዳጅ ቀጠና ኤርትራ፣ ኢጅፕትና ሱዳን የሚገኙበት ቀጠና ነው። በነገራችን ላይ ኤርትራ በምዕራብ እዝ በኩል እዚህ ግባ የሚባል ሴራ ልትሰራ አትችልም። ምናልባት ኤርትራ ልታደርግ የምትችለው የሱዳንና የግብፅ መንግስትን በመደገፍ የሚደረጉ ሴራዎችን የሚካሄዱ የፖለቲካ ጥንስሶችን የሚደረጉ ስምሪቶችን እንዲሁም ደግሞ ወታደራዊ ኃይሏን በማዋጣት ጭምር ልትደግፋቸው ትችላለች እንጂ በምዕራብ እዝ ላይ ኤርትራ እዚህ ግባ የሚባል እንቅስቃሴ ለማድረግ አትችልም ካለው ነባራዊ ሁኔታ አንጻር። እዚህ ላይ ጥሩ የሚባል ፈንክሽናል ሊጫወቱ የሚችሉት ኢጅፕትና ሱዳን ናቸው። የውስጥ ኃይሎችን ይጠቀማሉ። ደግሞ ራሳቸው ግብፅ የውክልና ጦርነትን መክፈት አያስፈልግባትም። በዚህ እዛ አካባቢ ላይ ራሷ በሱዳን ድንበሮች አማካኝነት በመጠቀም በኢትዮጵያ ላይ ጥቃቶችን ለመፈጸም የምታደርጋቸውን እንቅስቃሴዎች በሙሉ የሚያከሽፍ እዝ ነው። በነገራችን ላይ በህዳሴ ግድቡ ላይ ሲቃጡ የነበሩ ጥቃቶችን ሁሉ ያከሸፈው የምዕራብ እዝ ነው። የአልፋሽጋ አካባቢ ላይ የሱዳን ጦር ቦታውን ተቆጣጥሮ የግዛቴ አካል ነው ሲል ከአካባቢው ካሉ ገበሬዎች ጋር ግጭት ውስጥ ሲገባ ያንን በማረጋጋትና የኢትዮጵያ አካል የመሬት አካል መሆኑን ያስመሰከረው የምዕራብ እዝ ነው። ዜና አሁን ላይ የምዕራብ እዝ ከሱዳን ጋር እንደሚዋሰን ሁሉ ቴዎድሮስ ኮር የሚባለው ኮር ከሱዳን ጋር የሚገናኙ ድንበር አካባቢዎች ላይ ስምሪት ይወስዳል። ለምሳሌ የሱዳን ጦር የአልፋሽጋን አካባቢ የተቆጣጠረው የህወሓት ቡድንና ፌዴራል መንግስቱ መካከል በነበረው ግጭት አማካኝነት የኢትዮጵያ መንግስት ሙሉ ትኩረቱን የትግራይ ጦርነት ላይ ባደረገበት ወቅት ላይ አልፋሽጋ አካባቢን ተቆጣጥሮ ነበር። የምዕራብ እዝ በወሰደው እርምጃ ሳይሳካ ቀርቷል። አሁን ዋነኛው ማጠንጠኛው ነው የግብፅ ጉዳይ ነው። ግብፅ በኢትዮጵያ ላይ ጥቃት ልትከፍት የምትችለው በኤርትራ በኩል ግብፅ ከፍተዋለሁ ብላ የምታስበው ጥቃት ሊሳካላት እንደማይችል ታውቀዋለች። ግብፅ በኤርትራ በኩል ልትከፍት ያሰበችውን ጥቃት ከህወሓት ቡድን ጋር በመጣመር ከሌሎች ቡድኖች ጋር በመጣመር የኢትዮጵያን የቀይ ባህር ጥያቄ መነሻ አድርጋ ለምትከፍተው ጥያቄ ኤርትራ ፎከሷ የሆነው ከህወሓት አመራሮች ጋር አሁን ላይ የገባችበት መበጣበጥ የኤርትራ መንግስት ባለስልጣናትና የህወሓት ባለስልጣናት አሁን ላይ ያሉበት መበታተን ውስጣቸው የተፈጠረው ልዩነትን አሁን ላይ እሱን አጠናክረው ለመሄድ ወይም ደግሞ ጽምዶን ለማጠናከር እንቅስቃሴ እያደረጉ በጣም ቢዚ ናቸው። ግብፅ ብቸኛ አማራጭ ልታደርግ የሚችለው ህዳሴ ግድቡ የሚገኝበት የምዕራብ እዝ ስለሆነ ግብፅ ዋነኛ አጀንዳዋ ህዳሴ ግድቡን መምታት ወይም ደግሞ ህዳሴ ግድቡን ማጥቃት ስለሆነ ህዳሴ ግድቡን አጀንዳ አድርጋ ተባበሩኝ ብትል
ከኤርትራ ይልቅ ሱዳን የመተባበር እድሏ ሰፊ ስለሆነ ግብጽ የምዕራብ እዝ አካባቢ ላይ የተለያዩ እንቅስቃሴዎችን ታደርጋለች። ይሄንን ነው ሜጀር ጀነራል ሚልኬሳ ረጋሳ ያሉት የውስጥ ኃይሎችን መጠቀም ደግሞ ራሳቸው የተለያዩ አጀንዳዎችን በመፍጠር የውጭ ኃይሎች ራሳቸው በቀጥታ በኢትዮጵያ ላይ ጥቃት ለመክፈት የሚያደርጉት እንቅስቃሴ ያሉት ህዳሴ ግድቡን መነሻ ያደረገ ህዳሴ ግድቡን እናጋየዋለን ሲሉ ነበር፣ እናፈርሰዋለን ሲሉ ነበር። ህዳሴ ግድቡ ተገንብቶ አልቀም 13 ዓመት ፎከሩ። ከ13 ዓመት በኋላ ግን ህዳሴ ግድቡ ተገንብቶ አለቀ። አሁን ላይ ደግሞ 13 ዓመት ሙሉ ተደራድረን 13 ዓመት ሙሉ ተነጋግረን ለውጥ አልመጣም፣ በህዳሴ ግድብ አንደራደርም አሉ። ከተገነባ በኋላ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በኢትዮጵያ አስፈላጊ ከሆነ የጦር እርምጃ ወስዳለሁ፣ ጦር ሰራዊቴን አዘምታለሁ የሚል ፉከራ ውስጥ ገባ። እነዚህ ሁኔታዎች ባሉበት በዚህ ወቅት ላይ የምዕራብ እዝን በመጠቀም የምዕራብ አቅጣጫን በመጠቀም ግብጽ ወደ ህዳሴ ግድብ የምትሰነዝረውን ጥቃት የሚከላከለው የምዕራብ እዝ ነው። የምዕራብ እዝ ደግሞ አሁን ላይ እየወሰደ ያለው ከፍተኛ የሆነ የጦር ዝግጅት እያደረገ ነው ያለው፣ የጦር መሳሪያ እየታጠቀ ነው ያለው፣ ስልጠና እየወሰደ ነው ያለው። አይደለም ዛሬ የኢትዮጵያ መከላከያ ሰራዊት እጅግ ዘምኑ ከፍተኛ የሆኑ የጦር መሳሪያዎችን በታጠቀበት ዘመን ይቅርና የምዕራብ እዝ የኢትዮጵያን ደህንነት ካለፉት 13 ዓመታት በፊት ጀምሮ ህዳሴ ግድቡ ወደ አባይ ውሃ አካባቢ የሚሰነዘሩ የትኛውም ጥቃቶች አልፈው እንዳይገቡ ወደ ውስጥ እንዳይገቡ በማድረግ ሲከላከል የቆየ ኃይል ነው። ታዲያ ሱዳንና ግብጽ የምዕራብ እዝን በመጠቀም የሚያደርጉትን እንቅስቃሴ የኢትዮጵያ መከላከያ ሰራዊት የምዕራብ እዝ በተጠንቀቅ በመቆም የሀገር ክብርን የሀገር ሉዓላዊነትን ለማስጠበቅ የሚያደርገው እንቅስቃሴ ሊመሰገን የሚገባው። አሁን ላይ ትኩረታቸው አድርገው የኤርትራና የግብጽ ባለስልጣናት የምዕራብ እዝ ላይ እያደረጉት ያሉት እንቅስቃሴ እየቆመ ያለበት እየተገታ ያለበት ሁኔታ ነው ያለው። አሁን ላይ የምዕራብ እዙን በመጠቀም የቴዎድሮስ ኮር ተሰማርቷል። የቴዎድሮስ ኮሩ የወሰደው ስልጠና እርስ በርስ ጦርነት እየታመሰች ያለችው ሱዳን የእርስ በርስ ጦርነቷ ገንፍሎ አልፎ የኢትዮጵያን ውስጣዊ ሰላም ለማወክ እንቅስቃሴ እያደረገች ባለችበት በዚህ ወቅት ላይ የሚወሰዱ እርምጃዎች ለጀነራል አልቡርሃን ብቻ ሳይሆን ጀነራል አልቡርሃንን በመጠቀም ኢትዮጵያ ላይ የተለያዩ ዛቻዎችን እያደረሰች ላለችው ግብጽ ጭምር ስጋት ነው። የምዕራብ እዝ አይደለም ለሱዳን ለሚያዋስነው የሱዳን ድንበር ይቅርና ለግብጽ ስጋት ነው። ግብጽ በቀጥታ የሚሆን በተዘዋዋሪ በምዕራብ እዝ በኩል ኢትዮጵያ ላይ ጥቃት ለመፈጸም ያሰበች ቀን ያቀደች ቀን እንደሚያበቃላት ታውቃለች። በምዕራብ እዙ በኩል አሁን ላይ በሰሞኑን እየተጠናከሩ የመጡ ግፊቶች ምንድናቸው? ሱዳንና ግብጽ ህዳሴ ግድቡን አጀንዳ በማድረግ ህዳሴ ግድቡ ከተገነባ በኋላ ፍትሃዊ የሆነ የውሃ አጠቃቀም የለንም በማለት ኢትዮጵያ ላይ በምዕራብ አቅጣጫ ላይ ጥቃት የመፈጸም አጀንዳ ቀርጸው ኤርትራን ሲፈልጉ ያሳትፏታል፣ ሲፈልጉ አያሳትፏትም እየተንቀሳቀሱ ቢሆንም የኢትዮጵያ መከላከያ ሰራዊት የምዕራብ እዝ ግን በተጠንቀቅ ቆሞ የሀገር ሉዓላዊነትን የሀገር ክብርን እያስጠበቀ ይገኛል። አጀንዳቸውን እያፈረሰ ህልማቸውን እያፈረሰ ይገኛል። በምዕራብ እዝ በኩል እየተወሰዱ ባሉ እርምጃዎች አማካኝነት ሱዳን የኢትዮጵያን የውስጥ ኃይሎች በመጠቀም ግብጽ የኢትዮጵያን የውስጥ ኃይሎችን እንደ ቲፒኤልኤፍ ኦነግ ሸኔ ያሉ ኃይሎችን በመጠቀም የሚያደርጓቸው እንቅስቃሴዎች እየወሰዷቸው ያሉት እርምጃዎች ሁሉ በምዕራብ እዝ አማካኝነት እየተበጣጠሱ ወድቀዋል። ባይዘይት ሳይሞክሩ ቀርተው አይደለም እኮ የምዕራብ እዙ እየተቆጣጠረና እቅዳቸውን እያከሸፈ አስፈላጊውን እርምጃ እየወሰደ ለኛ ለኢትዮጵያውያን የሚደርሰን የድሉ ዜና ስለሆነ ነው እንጂ ግብጽም ለኢትዮጵያ አተኛም ሱዳንም ለኢትዮጵያ አተኛም። በምዕራብ እዝ የምትዋሰነው በቀጥታ የምትዋሰነው ሱዳን ብትሆንም የአልፋሽ ጋር አካባቢ ላይ ያላት ልዩ ፍላጎት የኢትዮጵያን የውስጥ ሰላም ለማተራመስ የምታደርገው እንቅስቃሴ በኢትዮጵያ ድንበር ያሉ አካባቢዎችን ለመቆጣጠር ያላት ፍላጎት ሱዳንን በምዕራብ አቅጣጫ በኩል አልፋ እንድትቀመጥ አያደርጋትም። ደሴም ሼት ግብጽ ደግሞ ህዳሴ ግድቡ በምዕራብ እዙ አካባቢ ነው ያለው፣ በምዕራብ አቅጣጫ ላይ ነው ያለው። እንቅልፍ ነስቷታል። ስለዚህ የምዕራብ እዙ በሱዳንና በግብጽ የተለያዩ ሴራዎች እየተፈተነ ጥንካሬውን እያሳየ የሀገር ሉዓላዊነትን እያስከበረ የሀገር ክብርን እያስጠበቀ ያለ ኃይል ነው። ስለዚህ ሜጀር ጀነራል ሚልኬሳ ረጋሳ እንዳሉት የውጭ ኃይሎች የሀገር ውስጥ ባንዳዎችን በመጠቀም የሀገር ውስጥ ተላላኪዎችን በመጠቀም የሚያደርጉትን እንቅስቃሴ እያደረጉት ያሉትን የጦር እንቅስቃሴ ሁሉ የምዕራብ እዙ እየመከተ እያሸነፈ ድል እያደረግን ያለ ነው ብለዋል። ክብር ይገባቸዋል።
የውስጥ ኃይሎች እነማን እንደሆኑ የታወቀ ነው። ቲፒኤልኤፍ፣ ኦነግ ሸኔ፣ ሌሎች ታጣቂ ኃይሎች የውስጥ ኃይሎችን በመጠቀም በምዕራብ አቅጣጫ የሚደረገውን ጥቃት የሚደረገውን እንቅስቃሴ እየተቆጣጠረ ያለ ነው የምዕራብ እዙ በማለት ደረጃ ለምዕራብ እዙ የሚገባው ክብር እንዲሰጠው ጭምር ነው እየገለጹ ያሉት። ስለዚህ የኢትዮጵያ መከላከያ ሰራዊት የሀገር ክብርና ሉዓላዊነትን በማስጠበቅ ረገድ እየተጫወተ ያለው ሚና ትልቅ ነው። ሀገራችን ፈተናዎች ሳይበዙባት ትንኮሳዎች ሳይበዙባት ቀርቶ ሳይሆን ቤቱን ልጆቹን ህይወቱን ትቶ በድንበር የሀገር ክብር ለማስጠበቅ የሚንቀሳቀሰው ጀግናው የመከላከያ ሰራዊት የሀገሩን ክብር እያስጠበቀ የዜጎችን ሰላም እያስጠበቀ ለኛ ድል ብቻ ለኛ ማሸነፋችን ብቻ እያሰማን ያለንበት ሁኔታ ነው ያለው። የሚከፈሉ ዋጋዎችን ስለማናቃቸው መከላከያ ሰራዊት ለሀገር እየከፈለ ያለው ዋጋ ያነሰብን ዘመን ላይ እንድንደርስ አድርጎናል። ለሀገር ክብር የሚወድቁ ኃይሎች ቁጥራቸው እጅግ ብዙ ነው። ምዕራብ እዝ ላይ ግብጽ የምታነጣጥረው ዳሴ ግድቡ ላይ የምታነጣጥረውን ሁሉ እየመከቱ ያሉ ኃይሎች ለነዚህ አካላት የምንሰጣቸው ምስጋና የምንሰጣቸው ክብር እዚህ ግባ እንኳን የሚባል አይደለምና በምዕራብ አቅጣጫ በኩል ሱዳንና ግብጽ እያደረጉት ያሉት ትንኮሳ እያደረጉት ያሉት የጦር እንቅስቃሴ እያደረጉት ያሉት ድንበር ተሻግሮ ለመግባት ጥረት በምዕራብ እዝ አማካኝነት እየተመለሰ ኢትዮጵያ በክብሯ እየቀጠለች ነው ያለችው። ስለዚህ የምዕራብ እዝን ጨምሮ ሌሎች አካላት የኢትዮጵያ አንድነት የምታስጠብቁ አካላት የመከላከያ ሰራዊት አባላት ዋጋ እየከፈላችሁ ያላችሁ የጦር ሰራዊቶች ልናመሰግናችሁ ይገባል። ለኛ እንደ ህዝብ ድል ስለምታሰሙን እንደ ህዝብ ክብር ስለምታሳዩን እንደ ህዝብ ከፍታችንን እያየን ስለሆነ የሀገር ክብር ሳይደፈር እያየን ስለሆነ ያን ስላደረጋችሁ ከልብ እናመሰግናችኋለን። ለዛሬ ያስኩላችሁ 2 አጀንዳዎች እነዚህ ነበሩ። በቀጣይ በሌሎች አጀንዳዎች እስከምንገናኝ ድረስ እኔ ፍሬ ህይወት ዮሐንስ ነበርኩ አብሬያችሁ የነበርኩት። ለዩቲዩብ ቻናል ላይ አዲስ ከሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። በቀጣይ በሌሎች መረጃ ተመልሼ እመጣለሁ። መልካም ጊዜ